ዶክተር ፈቲ ጥያቄዎቹን መጀመሪያ እንውሰድና ሰዎቹን እንስማና ከዛ አስተያየት እንስጥ ወይስ እንደዛ ነው አይደል ያልኩት? ጥያቄዎቹን እንስማና በጋራ ሪፍሌክት እናደርጋለንና ተመልካቾቻችን በጽሁፍም ጥያቄ የሚጽፉ አሉ፣ መናገር የሚፈልጉም በትዕግስት ጠብቁ፣ በትዕግስት ፕሊስ እና ያና እያየ እኔ ይግቡና ይናገሩ። ሶስት ሰዎች ጥያቄ ያቀርቡ። እስቲ ሶስት ሰዎች እንስማ። በአጭሩ ሁለት ደቂቃ ጥያቄ ብቻ አላቸው። ሶስት ሰዎች እንስማ። አይ ቲንክ ሰይፉን ላስገባ። ጥያቄ ካለው ሰይፉ ጥያቄ ካልሆነ ግን አጠር አድርገህ እስቲ ሰይፉ እንኳን ደህና መጣ። ቴንኪው አያና፣ እንዴት ናችሁ? ሰላም። እግዚአብሔር ይስጥልኝ ለቻንሱ። በጣም እየጠበቅኩ ነበረ እንደዚህ ለምክር ቤት አባሎች ጥያቄ ለማቅረብ። ይሄ በጣም የሚበረታታ ነገር ነው፣ ቀጥሉበት። ያው ቪዲዮውን መከፈቻለ ቪዲዮውን ቢከፍትልን አያና፣ ቪዲዮአቸውን መክፈት የሚችሉ ቪዲዮአቸውን ቢከፍቱልን፣ እንደገና ደግሞ ከየት አካባቢ ነው የሚለውን ማንነታቸውን የተወሰነ ባክግራውንድ ቪዲዮ የተመቻቸ ቦታ ላይ ከሆኑ እድሉን እንሰጣለን፣ እናበረታታለን። እንትን አናደርግበት፣ ሴግሪጌት አናደርግበትም ስላላዘጋጀናቸው ለዛሬ። ግን ቢቻል ካሜራችሁን ከፍታችሁ እያየን ብናናግራችሁ የተሻለ ነው። ሰው እየተለያየ ሲነጋገር ይሻላል። ካልሆነ ግን አናስጨንቅም ለዛሬ። ኦኬ። አይ ለአሁኑ ስላላወቅኩኝ ነው። አሁን ያለውበት ቦታ አውስትራሊያ ነው። 10 ሰዓት ተኩል ነው ከሌሊቱ እና ያው የሀገር ጉዳይ ነው ብለን ነው ቁጭ ብለን እየሰማን ያለ ነው እና ስላልተመቸኝ ነው መብራት ምናምን አጠፋፍቼ ነው እየሰማኋቸው ያለሁት እንጂ ችግር ኖሮት አይደለም። አይ እረዳለሁ። የኔ እንደ ጥያቄ ሁሌ እንትን ምለው ሁሌ ስለ አሰብ ሲነሳ ሁሌ የማሰላስለው ጥያቄ ስለሆነ ነው እና እናንተን አግኝተን ለመጠየቅ ስለተመቻቸልን እናመሰግናለን። እና አንድ ጥያቄ ነች። እኔ እንደ አንድ ኢትዮጵያዊ እንደ ሰይፉ በአሰብ ጉዳይ የሚለያይ ኢትዮጵያዊ ያለ ብዬ አላስብም። ቶታሊ ሁሉም ኢትዮጵያዊ በአንድነት አሰብ እንደሚገባው አሰብ እንደሚያስፈልገው ያውቃል። እኔ እንደሚመስለኝ ሰው እየተለያየ ያለው ለችግሩ የሰጠናቸው ፕራዮሪቲዎች ናቸው። ከአሰብ በላይ የሚያሳስበኝ ነገር አለ የሚል ኢትዮጵያዊ ምናልባት አሰብ ቢያስፈልገኝም the time is not now የሚል ኢትዮጵያዊ ሲግኒፊካንት ነው። ሶ የኔ ጥያቄ ሰዓቱ ነው ወይ ብላችሁ ታስባላችሁ ወይ? ከዚህ አንጻርስ ህዝቡን በአንድነት ከአሰብ አጀንዳ ጀርባ በአንድነት አሰልፈነዋል ብለን እናምናለን ወይ? እንደ አንድ የምክር ቤት አባል፣ እንደ አንድ ፖለቲከኛ፣ እንደ አንድ የገዢው ፓርቲ አባል ማለት ነው። እንዴት ታዩታላችሁ? ህዝቡ ከኛ ጋር አለ? ቢኮዝ አንዳንዱ ህዝብ ኖ አይ ኖ አሰብ ኢዝ ራይት አይ ኒድ ዛት ዊ ኒድ ዛት በት ዲስ ኢዝ ኖት ዘ ራይት ታይም ዊ ሃቭ ማች ሞር ሲሪየስ ፕሮብሌም ዳን አሰብ ብሎ የሚያስቡ አሰብ ቢቆይልኝ ይደርሳል አሰብ የሚል ኢትዮጵያዊ ሲግኒፊካንት ነው ብዬ በግሌ የማምን ሰው ነኝ። እኔም እንደዛ ስለሆንኩኝ ማለት አይ ዶንት ቲንክ አሰብ 24 ሰዓት ወጥሮ ሊይዘኝ የሚገባ አጀንዳ ነው ብዬ የማምን ኢትዮጵያ አይደለሁም በአሁን ሰዓት። እና ከዛ አንጻር እንዴት ታዩታላችሁ? ሰውን የሚያሳስበው ችግር የፕራዮሪታይዜሽን ጉዳይ እንዴት ታዩታላችሁ የሚለው ጥያቄ። በጣም አመሰግናለሁ አያናዬ ስለተሰጠን እድል። ቴንኪዩ። በጣም እናመሰግናለን ሰይፉ። ጥያቄህን በተደራጀ መልክ ነው ያቀረብከው። ጥያቄ ላይ ፎሎ አፕ የሚኖርህ ከሆነ መድረኩ ላይ ቆይተህ ለምላሾች አንዳንድ ጊዜ የሚመለሱበት መንገድ ወይም ጥያቄን የምንረዳበት መንገድ አንተ ካቀረብክበት ጋር የሚለያይ ከሆነ አንተ ከወረድክ በኋላ መመለሱ ክፍተት እንዳይፈጥር እዚሁ ቆይተህ ጥያቄዎቹ ምላሽ እንድሰማ ፈልጋለሁ። እኔ ያው ጥያቄው ለእንግዶቻችን ለህዝብ ተወካዮች ናቸው የሚመልሱት። ይሄን ጥያቄ የተከበሩ ሰሚራ እንዲመልሱ ነው የምፈልገው። ግን መጀመሪያ ላይ አንድ ሁለት ሴንቴንስ እኔ መናገር ፈልጋለሁ ከጊዜ አንጻር ብዙ የምንወያይበትም ስለሆነ ሰይፉ። ጊዜው የሚለው ነገር ጊዜው ምን ለማድረግ ነው? ቢኮዝ እዚህ ካለንበት የዛሬው አጀንዳችን ጋር በቀጥታ ይያያዛል ብዬ አስባለሁ። እየተባለ ያለው አሰብን በነገራችን ላይ አጀንዳውም የአሰብ አይደለም። ኦፍኮርስ አንተ ምን ማለትህ እንደሆነ እረዳለሁ። የባህር በር ጥያቄ ነው። የባህር በር ጥያቄ ከመጣ በኋላ የተለያዩ ኦፕሽኖችን የኢትዮጵያ መንግስትና የኢትዮጵያ ህዝብ እንደ ሀገር ኢትዮጵያ ሞክራለች።
አሁንም ሙከራዎቹ ይቀጥላሉ። አንድ ወደብ ላይ ወይም አንድ አቅጣጫ አንድ ሀገር ላይ ያነጣጠረ ሳይሆን የባህር በርን ማግኘት ከጥቅም አንጻር አስፈላጊ ነው ከሚለው ለዛ ነው ወደ ሶማሌላንድ ተሄዶ የተጀመረው የተሞከረው ሙከራ እስካሁን ድረስ በዘገየ ሁኔታ ያለው ከኤርትራ መንግስትና ሀገር ጋር ደግሞ ቀደም ብሎ የተደረገው ሙከራዎች አሁንም እየተደረገ ያለው እና አጀንዳው የአሰብ አይደለም፣ አጀንዳው የባህር በር ነው። የባህር በሩንም ደግሞ እንሂድና በጉልበት እንያዝ እንደዚህና እንደዛ እናድርግ የሚለው የተለየ ትርክት ነው፣ ሆን ተብሎ የተጨመረበት። አንዳንዱ ተሳስቶ ካለው ቁጭት ከዚህ በፊት ከነበረን ታሪክ አንጻር ተሳስቶ የሚገፋው፣ ሌላው ግን ይህንን በማስመሰል ውስጥ ጥቅም አገኛለሁ የሚለው ስለሆነ ጊዜው ነው ወይ አይደለም እያልን ያለ ነው። ለጦርነት ከሆነ አዎ መንግስትም እያለ ያለው ጦርነት አልፈልግም ነው፣ ጊዜው ብቻ ሳይሆን አልፈልግም ነው። ለወረራ ወይ በጉልበት ለማስመለስ ከሆነ ያንን የመንግስት አጀንዳም ፍላጎትም አይደለም። በሌላ አቅጣጫ የሚዛመት በስህተትም ሆነ ሆን ተብሎ ኢዘር ሚስ ኢንፎርሜሽን ኦር ዲስኢንፎርሜሽን ነው እንጂ የዛ አይደለም። ለመነጋገር ግን እንዴት ጊዜው አይሆንም? ሀሳቡን ለማንሳት እንዴት ጊዜው አይሆንም? የሀገር ጥቅምን ለመነጋገር አሁን ካልሆነ መቼ? ለመነጋገር ምን የሚከለክለን ነገር አለ? እንደ ሀገር ለመወያየት፣ ጥያቄያችንን ለማጉላት፣ ጎረቤቶቻችንን ለመጠየቅ፣ ይህን ችግራችንን ማሳየትና የመፍትሄው ተባባሪ እንዲሆኑ ለመቀስቀስ ምን ጊዜ ይጠይቃል? ልማት እያለማንም ኢኮኖሚ ጥያቄ እየመለስንም የሰላምና የጸጥታ ጉዳዮችን እየፈታን ይህን ጥያቄ ለመነጋገር ግን አፍ የሚይዝ ነገር የለም አይደል? ስለዚህ እየተደረገ ነገር ካለው አንጻር ነው። ኦፍኮርስ ወደ ጦርነት በዚህ ምክንያት እንግባ ቢባል እኔም እስማማለሁ ከአንተ ጋር። ሌላ ግጭት እያለ እንዴት ወደ ጦርነት እንሄዳለን? ሀገር ላይ ኢኮኖሚ ችግር እያለ እንዴት ጦርነትን አታውጁ ልንል እንችላለን። ግን እየተባለ ያለው ጦርነት እንሄድ አይደለም፣ እንዝመት አይደለም። መጀመሪያም ላይ እንነጋገር ነው። ማን ነው ዝመት ያለህ? ማን ጠየቀህ? ሀገሪቱን የሚመራው ጠቅላይ ሚኒስትር፣ ሀገሪቱን የሚመራው ፓርላማ፣ ይሄው ህዝብ ተወካዮቹ እዚህ ያሉ አንድ ቀን ጦርና ጋሻ ለብሰው ሲመጡ እያየናቸው አይደለም። በሰጥቶ መቀበል ጎረቤትን በሚያስቀድም ዲፕሎማሲ በዊን-ዊን ሶሉሽኖች እንፍታ። ችግር አለ። ይሄን ችግር የጋራ ችግር እንደሆነ ተረዱ። መፍትሄውም የጋራ መፍትሄ እንደሆነ፣ ጥቅሙም የጋራ ጥቅም እንደሆነ ተረዱልን፣ እወቁልን። የሀገራችን ህዝብም ይሄ ነገር ችላ ተብሎ ሊተው የሚችል 34 ዓመት እንደጣልነው ልንጥለውና ልንቀጥል የምንችል አይደለም። ኢኮኖሚያችን ሲያድግ፣ ህዝባችን ሲበዛ አንገብጋቢነቱ እየጨመረ ይሄዳል። በአእምሮህ ያዘው፣ አሰላስለው፣ ተነጋገርበት፣ ከጎረቤት ጋር አውራበት፣ ይፈታ ማለት ጊዜ የሚጠይቅና ታይም ላይኑ ላይ ወደኋላ ወደፊት ልታደርገው የሚገባ ነው የሚለው እዛ ላይ ነው እኔ በበኩል ያለኝ መልከታ። የተከበሩ ሰሚራ ተናግረው ሌሎችም ምናልባት እዚህ ላይ ምላሽ ሊሰጡ እንደሚፈልጉ አውቃለሁ። እስካሁን ያልተናገሩ አሉ። ዶክተር ፈቲን አስወርዶታል። የተከበሩ ሰሚራ ማይክ ኢዝ ዮርስ። ስቲል ሚዩት ላይ ቆይ ልላክልሽ ማይክ። ምናልባት ሚዩት አድርጌሽ ነበር። አሁን ሰማህ? አሁን መጥቷል። አዎ ኮሄድ። እሺ በጣም አመሰግናለሁ ለቢጄም ለሰይፉም ላቀረቡት ጥያቄ እንዲሁም ላደረጉት አፕሪሺዬሽንም ምስጋናዬን አቀርባለሁ። ለሀቡ ረሺዳም እንደዛው ማለት ነው። ያው እሷንም ሶሻል ሚዲያ ላይ አክቹአሊ አውቃታለሁ። ቢጄም ወይም ባሬንቱ ባይዘዌ እሱንም እንደ አንድ ዜጋ እያደረገ ያለው በሀገራዊ ኢንተረስት ላይ እያደረገውን ያለውን የሚዲያ እንቅስቃሴ እከታተላለሁና እሱንም ምስጋና ይገባዋል የሚል አስተያየት ሰጥና መጀመሪያ ሀሳቤን ገልጬ ጥያቄዎች ላይ ሪያክት ለማድረግ ሞክራለሁኝ። ይሄ ከባህር በር ጋር ተያይዞ የሚነሳው ጥያቄ ከሰላም ጋር የሚያያይዙት ነገር አለ፣ ከጦርነት ጋር የሚያያዝበት ሁኔታ አለ። ግን እንደ መንግስት አንድም ጊዜ ይሄድን ነገር በጦርነት አመጣዋለሁ ብሎ የተናገረበት ሁኔታዎች የሉም። አቋሙንም በግልጽ አስቀምጧል። ባይዘዌ አሁን ሁኔታ አለ። ግን እንደ መንግስት አንድም ጊዜ ከፍ እያለ መጣ እንጂ ይሄ ነገር ገና የለውጡ መንግስት ወደ መንግስት እንደመጣ የተጀመረ ነገር ነው። ታስታውሱት እንደሆነ መጀመሪያ ፕራይም ሚኒስትራችን ልክ መንግስት ከሆነ በኋላ ቀጥታ የሄደው ወደ ኤርትራ ነው ማለት ነው። ኤርትራም የተደረጉ ውይይቶች እንዳሉ ግልጽ ነው።
ሁለተኛ ደግሞ ህዝብ በተሰበሰበበት የኤርትራን ፕሬዝዳንት ወደ ኢትዮጵያ በማምጣት ሚሊኒየም ላይ አዳራሽ ላይ በግልጽ አስቀምጦታል ማለት ነው። ያ ማለት ምንድነው? አንዱ የንግግርና የውይይት አጀንዳ ነው ማለት ነው። በግልጽ ኤርትራና ኢትዮጵያ አሰብን በጋራ ይጋራሉ ብሎ ህዝብ በተሰበሰበበት ሁኔታ ይፋዊ የሆነ ንግግሮች የተደረጉበት ሁኔታ አለ። በወቅቱም ያው የኤርትራ ፕሬዝዳንትም እዛው መድረክ ላይ የነበሩበት ሁኔታ አለ ማለት ነው። ታስታውሱ እንደሆነ ኤርትራና ኢትዮጵያ መሃል ከፍተኛ የመንግስታቶች የዲፕሎማቶች ግንኙነቶች ነበሩ ማለት ነው። እነኛ ሁላ ግንኙነቶች በጋራ ተጠቃሚነት ላይ ያተኮሩ ነበሩ ማለት ነው። ሰላምን መንግስት ሲል በቃል ብቻ ሳይሆን በድርጊት ጭምር የሄደበትና የኖቤል ሽልማት ፕራይም ሚኒስትራችንም የተሸለመበት ሁኔታ ያለበት ሁኔታ አለ ማለት ነው። ስለዚህ ይሄ አንዱ ማሳያ ነው ማለት ነው። ሁለተኛው ጥያቄ ነጥብ ደግሞ የዚህ የሰላማዊ ወይም የዲፕሎማሲ ማሳያ ብዬ የምወስደው መንግስት እያለ ያለው አሁንም ቢሆን የኤርትራን የሉዓላዊነት ጥያቄ አድርጎ አላነሳም። በእርግጥ በተለያዩ ከመንግስት ውጭ ያሉ አካላቶች እንደ አገር ራሱ የሉዓላዊነትን ጥያቄዎች የሚያነሱት አሉ። ግን መንግስት አንድም ጊዜ በየትኛው መድረክ ላይ የኤርትራን የሉዓላዊ አገርነት ጥያቄ ውስጥ አላስገባም ማለት ነው። ስለዚህ ሰጥቶ በመቀበል በሚል ወይም ዊን ዊን በምንለው መርህ እየሄደ ነው ማለት ነው። ሰጥቶ መቀበሉ መሬት ሰጥቶ ወደሙን መቀበሉ ሊሆን ይችላል። የተለያዩ አማራጮች ሊኖሩ ይችላሉ ማለት ነው። ስለዚህ የኤርትራን የሉዓላዊነትን ባከበረ መልኩ ነው የኢትዮጵያ መንግስት ጥያቄውን እያቀረበ ያለው ማለት ነው። ሌላኛው በኢኮኖሚ የማስተሳሰር ነገሮች ናቸው። ይሄም ማለት ዘላቂ ለሆነ ሰላም ለአሁኑ ብቻ ሳይሆን ዘላቂ ለሆነ ሰላም መንግስት እንደ መንግስት የመረጠ ኢኮኖሚካሊ ማስተሳሰር። ይሄ ማለት ምን ማለት ነው? ትልልቅ ብራንድ ያላቸውን ኢቭን እንደ አየር መንገዳችንን አይነቱን ራሱ ሼር እስከ መስጠት ድረስና በኢኮኖሚ ሁለቱ አገራቶች እንዲተሳሰሩ ለትውልድም ዘላቂ የሆነ ሰላም ለማምጣት የተካሄደበቶች ሁኔታዎች አሉ ማለት ነው። ስለዚህ እነኚህ ነገሮች የሚያሳዩት በአጠቃላይ መንግስት ሰላማዊና ሰላማዊ በሆኑ መንገዶች ብቻ ማግኘት እንደሚፈልግ ማለት ነው። የውጭ ጉዳይ ፖሊሲያችን በግልጽ አስቀምጧል። በትብብርና በጋራ ተጠቃሚነት ላይ ነው የውጭ ግንኙነታችን አንዱ ፒላር አድርጎ ያስቀምጠው ማለት ነው። ስለዚህ በጋራ ተያይዞ ማደግን በጋራ ተያይዞ መበልጸግን ነው እንደ አፍሪካ እንደ ጎረቤት ሀገሮች ብቻ ሳይሆን እንደ አፍሪካ ራሱ የመውጣት አፍሪካን በጋራ የማደግ የመበልጸግ ሁኔታ ያስቀመጠበት ሁኔታ አለ ማለት ነው። ግን ከዚህ ጋር ተያይዞ ያው ተላላኪዎችም ሊሆኑ ይችላሉ፣ ባንዳዎችም ሊሆኑ ይችላሉ። ጅስት መንግስትን የጦረኝነት አስተሳሰብ እንዳለው ህዝቡን ቀጥታ ወደ ጦርነት ሊከተው እንደሚሄድ የሚናፈሱ ወሬዎች አሉ ማለት ነው። እነኚህ ከወሬ የዘለለ ምንም አይነት ለውጥም ማምጣት የማይችሉ የመንግስትንም አቋም ሊቀይሩ የማይችሉ ናቸው ማለት ነው። ለዚህ የቅርብ ጊዜ ትዝታ እንችላለን። ስለ ግድቡ ስናወራ እኮ መንግስት ህዝቡን ወደ ጦርነት ሊከተው ነው የሚል አስተያየቶች ነበሩ ማለት ነው። ግን ፍጹም ሰላማዊ በሆነ መንገድ አንዲትም ጥይት ሳትተኮስ ወደቡን ገንብተን የጨረስንበት ሁኔታ አለ ማለት ነው። ስለዚህ ይሄንንም ፍጹም በሰላማዊ በሆነ መንገድ ማምጣት እንደምንችል ነው መንግስት እያመነ ያለው ማለት ነው። ይሄን ለዚህ ማስቀምጦታል ፕራይም ሚኒስትሩ ፓርላማ ላይ ካያችሁት ይሄን ያህል አሁን ማምጣት አለብን የሚል እንትን አልሰጡም። ግን 30 ዓመታትን ይፈጅብናል ብዬ አላስብም። ይሄ ውይይቶችንና የጋራ ተጠቃሚነቶችን በአጭር ጊዜ ውስጥ ግን ሰላማዊ በሆነ መንገድ እናመጣዋለን ነው። ስለዚህ ፍጹም ሰላማዊ አቋም የያዘ ነው እንጂ ምንም አይነት የጦርነት እንትን ያለብን ኢንተረስትም ያለብን መንግስትም አይደለም። ለምን ብዙ ችግሮች አሉብን፣ የኢኮኖሚ ችግር አለብን። ስለዚህ ይሄንን የኢኮኖሚ ችግር ለማሸነፍ ወደ ጦርነት የምንገባበት ኮንዲሽን ላይም አይደለንም። ስለዚህ ይሄንን መንገድ የማንፈልገው ወይም የማንመርጠው ነው ማለት ነው። ይሄንን ሐሳቤን እዚህ ላይ ከሰጠው ከጥያቄዎቹ ጋር ተያይዞ ያው 1-2-3 ጥያቄዎች ተነስተዋል። የመጀመሪያው ሪያክት ማድረግ የምፈልገው ሰዓቱ አሁን ነው ወይ፣ ብዙ የሚቀድሙ ነገሮች የሉም ወይ የሚል ጥያቄዎች በሰፊው ሶሻል ሚዲያ ላይ ዛሬ እዚህ ብቻ አይደለም ሶሻል ሚዲያ ላይ የሚዛወሩና የሚጠየቁ ጥያቄዎች ናቸው። ሰዓቱን ስንጠይቅ ኢትዮጵያ አሁን ያለችበትን ኮንዲሽን ማወቅ መቻል አለብን። ስናወራ አንደኛ ነገር የኢኮኖሚ የኢንፍሌሽን ችግር አለባት አገሪቷ ማለት ነው። በከፍተኛ ድህነት ውስጥ ነው ያለችው። ሶስተኛው ደግሞ ከፍተኛ የሆነ የስራ አጥ ቁጥር ያለባት ሀገር ነች። ይሄንን ነገር ለመፍታት
የባህር በር ለኢትዮጵያ ያስፈልጋታል ማለት ነው። የኢትዮጵያ ችግሮችን ብለን ኢቭን ሰላም የማጣቷ ጉዳይ ራሱ የድህነቷ ነው ብዬ ነው ማስበው። ስለዚህ ይሄንን ነገር ራሱ የመፍታት ቁልፉ አንዱ የባህር በር ነው ብዬ አስባለሁ። ይሄን ከምን ጋር እናያይዘዋለን? ከኢምፖርት ኤክስፖርት ጋር እናያይዘዋለን ማለት ነው። በዚህ ችግር ውስጥ በዚህ ፈተና ውስጥ እኮ ኤክስፖርታችን ከሚገባው በላይ 9.4 ቢሊዮን ዶላር በላይ ኤክስፖርት እያደረግን ነው። ይሄን ነገር በችግሮች ውስጥ አልፎ ይሄንን ያህል ኤክስፖርት ማድረግ ከቻለን አሁንም የተሻለ ኤክስፖርት እንዲኖረንና በዓለም ገበያ ተወዳድረን ማሸነፍ እንድንችል ይሄ የባህር በር ያስፈልገናል ማለት ነው። አሁን እየተጠቀምንበት ያለነው የባህር በራችን አንደኛ ከዲስታንስ አንፃር ሩቅ ነው፣ ሁለተኛ ደግሞ ብዙ ብር እየከፈልንበት ያለን ነው ማለት ነው። ስለዚህ የግድ አገሪቷ ላይ ያለውን የከረንሲ ችግር ለመፍታት ድህነቱን ለመቅረፍ ኤክስፖርታችን በሰፊው ማደግ መቻል አለበት ማለት ነው። ስለዚህ የችግራችን ቁልፍ ነው። አሁን ላይ ነው ጊዜው፣ ትክክለኛው ሰዓት ነው ብዬ ነው ማስበው። ባይዘው ይሄን ወደብ አግኝተን ቢሆን ኖሮ ከዚህ በተሻለ መልኩ ኢትዮጵያ ማደግ ትችል ነበረ ብዬ አስባለሁኝና አሁን ወደ ችግር ውስጥ እየገባንበት ያለንበት ሁኔታ አንዱ ከዚህ ከንግዱ ጋር ተያይዞ ያለው የኢንፍሌሽን ችግር ነው ማለት ነው። አሁን ኢትዮጵያ ውስጥ ማንኛውም ሰው ብትጠይቅ የኢንፍሌሽን ችግር ነው ብሎ ማይነግር ነገር ሰው የለም። ይሄንን ችግር እንዴት እንቅረፈው ስንል መልሱ እዚህ ጋር የምናገኘው ጉዳይ ነው ማለት ነው። ስለዚህ ይሄንን ለመፍታት የግድ የሚያስፈልጉ ነገሮች ያስፈልጋሉ። ኤክስፖርት ብቻ አይደለም። አሁን ከፍተኛ የማምረት አቅም ኢትዮጵያ ውስጥ እየተገነባ ነው። ይሄ ለዚህ የምናመርተው ደግሞ በግብርናውም ባይዘው በኢንዱስትሪውም ማለት ነው። እነኚህ ነገሮች ደግሞ ግብአቶቻቸውን ወደ አገር ውስጥ የምናስገባቸው ግብአቶች አሉ ማለት ነው። ከዚህ ከወደብ ጋር ተያይዞ ወይም ከባህር በር ጋር ተያይዞ ብዙ ብር ስለምንከፍል አገር ውስጥ ሲገቡ ኮስት ኦፍ ፕሮዳክሽኑን በጣም የሚጨምሩበት ሁኔታ አለ ማለት ነው። ስለዚህ አሁን ላይ ነው ጊዜው የሚለው ትክክለኛ ጊዜ ነው። እንዳውም ፈጥነን በሰላማዊ በሆነ መንገድ ማምጣት መቻል አለብን። ያለበለዚያ ግን ወደ ችግር ውስጥ ልንገባ እንችላለን ብዬ ነው የማስበው። 130 ሚሊዮን ደርሰናል። ይሄንን የህዝብ ቁጥር በአግባቡ ከተጠቀምንበት ለኢኮኖሚው ትልቅ ሪሶርስ ነው የሚሆነው። በአግባቡ ግን ካልተጠቀምንበት ደግሞ ለሀገሪቷ ትልቅ ውድመት ነው የሚሆነው ማለት ነው። ስለዚህ በትክክለኛው መንገድ ይሄንን የህዝብ ቁጥራችንን በዚህ ላይ በአብዛኛው የወጣቶች ወይም የማምረት እድሜ ላይ ያለ አካል ነው ማለት ነው ትክክለኛው ቦታ ላይ እንድናገኘው ይሄ የባህር አክሰስ ያስፈልገናል የሚለው ነገር ነው። አሁን ጊዜው ካልሆነ መቼ ነው ታዲያ? ከፍተኛ ኢንፍሌሽን ባለበት፣ አንኤምፕሎይመንት ሬቱ ከፍተኛ በሆነበት፣ የህዝብ ቁጥራችን ከፍተኛ በሆነበት ሰዓት ላይ ወጪዎቻችንን የምንቀንስበት መንገዶችን ካልፈለግን መቼ ነው የሚለው ጥያቄ አለ። ሁለተኛው ነገር ደግሞ አሁን ወቅቱ ትክክለኛ ወቅት ነው የሚያስብለው ብዙ ወደዚህ ቀጠና ላይ ብዙ አገራቶች እየመጡ ያሉበት ሁኔታ ነው ያለው ማለት ነው። በተለይ በቀይ ባህር ጋር ተያይዞ ማለት ነው። እዚህ እኛ ደግሞ ከቀይ ባህር በጣም ቅርብ የሆነ ሀገር ነን ማለት ነው። የሴኩሪቲ ኢሹም ያመጣብናል ማለት ነው። ስለዚህ በእኛ እጅ በሌለ ነገር ላይ 60 ኪሎ ሜትር ላይ ሆነክ ኪሎ ሜትር ላይ ሆነክ አገርህን ደህንነት ማስጠበቅ አትችልም ማለት ነው። ስለዚህ ሁሉም ወደዚህ እየተጓዘ ባለበት ሁኔታ ላይ እኛ ቅርብ ሆነን ደግሞ የዚህ የባህር በር ዳር ተመልካች ሆነን የምናይበት ጊዜ አይደለም ማለት ነው። ስለዚህ ትክክለኛውና ወቅታዊ ጥያቄ ነው ይሄ ባይዘው ያው የኢትዮጵያ ካጣችበት ጊዜ ጀምሮ የባህር ጥያቄ የባህር አክሰስ የማግኘት ጥያቄ የዜጎች ጥያቄ ነው። ግን ነገሮቹ በዚህ ደረጃ እየተጫጫኑ ስላልመጡ እንዲሁም መንግስት በዚህ ጉዳይ ላይ ትኩረት ስላልሰጠው ተዳፍኖ የተቀመጠ ጉዳይ ነውና አሁን ላይ ትክክለኛ ጊዜ ነው ብዬ ያስባለሁ ማለት ነው። ከኮሙኒኬሽን ጋር የተያያዘው እንግዲህ ሰዓት ካልወሰድኩና ታያና ችግር የለውም። የተከበሩ ሰሚራ እሺ ከተፈቀደልኝ እንትን ልበልና ከኮሙኒኬሽን ጋር ተያይዞ ባይዘዌ ኮሙኒኬሽኑ እንደ ሀገርም ያው የተቋማት አልተገነቡም ነው። ኮሙኒኬሽን ብቻ ሳይሆን የሀገር ተቋማት አልተገነቡም የሚል እይታ አለኝ። ይሄንን ለመገንባት ነው እየሄድን ያለ ነውና በተለያዩ መንገዶች ሙከራዎች አሉ። ግን ሙከራዎቹ በቂ አይደለም ብዬ አስባለሁኝ። ኮሙኒኬሽን ስራ ላይ ደግሞ መንግስት እንደ መንግስት የሚጠበቅበት ነገር አለ። ምንም ዲና የምናደርገው ነገር አይደለም። ግን
ከዚህ ጋር ተያይዞ ዜጎች እንደ ዜጎች ደግሞ መስራት መቻል አለባቸው። በተለይ ሁሉም ሰው ለናሽናል ኢንተረስቱ ዲፕሎማት መሆን መቻል አለበት ብዬ አስባለሁ። እኛ ጋር ምንድነው ያው ከሀገረ መንግስቱ ጋር ግንባታ ጋር ተያይዞ ችግር ስላለ የፖለቲካ ፓርቲ ጥያቄና የአገር ወይም የኔሽንን ጥያቄ ወይም የሀገረ መንግስትን ጥያቄ የመደባለቅ ሁኔታዎችም ስላሉብን ነው ባይዘወይ ነገሮቹ ተደባላልቀው አንተ ስለ ወደብ ስታነሳ ስለ ፓርቲ የምታወራ ይመስለዋል ሰውና እነኚህ ነገሮች የሀገር መንግስቱ ግንባታችንም ገና በሂደት ላይ ያለ ስለሆነ ባይዘው ረጅም ጊዜ የወሰደች አገር ነች። ግን ረጅም ጊዜ እድሜ ወስዷል። ግን የሀገር መንግስቷን ያልገነባች አገር ነች። በምንድነው እሱ ይሄ ናሽናል ኢንተረስት የምንለውና ፖለቲካል ኢንተረስት እየተደበላለቁባት የኖረች አገርም ስለሆነች ነው። ስለዚህ ሁሉም ዜጋ በዚህ ኮሙኒኬት ማድረግ መቻል አለበት። አሁን ባሬንቱ የሌላ ፖለቲካ ፓርቲ አባል ነው ግን እንደ ዜጋ ግን የዜግነቱን እየተወጣ ማለት እንደዚህ አይነት አያናም በተመሳሳይ መልኩ ዳያስፖራ ነህ የዚህ ፓርቲ አባል አይደለህም እኔ እስከማውቀው ድረስ ግን ቀንና ማታ በዚህ ጉዳይ ላይ ግን እየሰራክ ነው ያለከው። እንደዚህ አይነት ሰዎች መብዛት መቻል አለበት እንጂ ለመንግስት ብቻ የምንተው ነገር አይደለም። ሁለተኛው ነገር ምንድነው አሁን የፓርላማ አባላቶች ኮንቲኒየስሊ በየሳምንቱ ይሄንን ውይይት የምናካሂድበት ምክንያት ምንድነው አትሊስት እዚህ ጋር የሚዘሩ ባያዝድ የሚያደርጉ ነገሮችን ክሊር ለማድረግ ነው። ዘመቻው ቀላል አይደለም። ባለፈው አይተካል። ባለፈው ሳምንት የነበረን ውይይት ምን ያህል ሪፖርት ሲደረግ እንደነበረ አይተካል ማለት ነው። ዘመቻው በእርግጥ ከአፍራሽ ጎን ባለው መልኩ ከባድ ነው። ግን ይሄንን ተጋፍጦ ለአገር ጉዳይ መጋፈጡ ያስፈልጋል ማለት ነው እንጂኮ ጀስት ይሄን ፕሮግራም ከጀመርን በኋላ እኮ ቲክቶኩ ፓርላማዎች እንደዚህ ፓርላማዎች እንደዛ ፓርላማዎች እንደዛ ሜዳው እንዲጠራ ስለማይፈልግ ነው ባይዘው ሜዳው ለኔጌቲቭ ብቻ የተፈጠረ እስኪመስል ድረስ ይሄ አመለካከት በቲክቶክ ተጠቃሚዎች ብቻ አይደለም በመንግስት ጋር መታረም ያለበት ነገር ብዬ ማስበው ማለት ነው። ይሄንን ሜዳ ለአፍራሽ ኃይሉ ተትቷል። ግን በጣም ብዙ ሰው ይሄንን ፕላትፎርም ይጠቀመዋል። ብዙ ሰው በዚህ ላይ ሰውን ባያዝድ ያደርጋል ማለት ነው። ስለዚህ እንደዚህ ተጋፍጠን መሄድ መቻል አለብን። ጅማሬዎቹ አፕሪሺየት ይደረጋሉ። ግን ትግሉ በጣም ብዙ ነገር ስለሚፈልግ በዛ ዙሪያ መጠንከር መቻል አለበት እና መልካም አገር ወዳድ የሆኑ ዜጎች የገባቸው ዜጎች ደግሞ የምታደርጉትን ነገር አፕሪሺየት እያደረገን እናንተ ላይም እኮ ዘመቻው ስንት ተከፍሏችሁ ነው መሬት ተሰጥቷችሁ ነው እንሰማለን ገብተዋል ብዙ ነገሮች ማለት ነው። ስለዚህ ከዚህ መስመር ለማጥፋት ነው ይሄ ኮሙኒኬሽኑ ወደዚህ የሚመጣ ከሆነ ነገሮች እየጠሩ ሰው ወደ ናሽናል ኢንተረስት አንፃር እየተሳበ ይመጣል ማለት ነው። አጀንዳውን ባይዘው የቀደም አንድ የዘለጉት በዚህ አጀንዳ ላይ ህዝቡን አሰባስበናል ብላችሁ ታስባላችሁ የሚል ደግሞ ጥያቄ ተሰጥቷል። ባይዘው በየ6 ወሩ ወደ ህዝባችን እንወርዳለን። እዚህ ቲክቶክ ላይ የተወሰኑ ሰዎች ተመራርጠው መተው የሚጮሁትን አይደለም ማየት ያለባችሁ። በየ6 ወሩ እያንዳንዱ የፓርላማ አባል ህዝቡ ጋር ወርዶ ኮሙኒኬት ያደርጋል። ስለዚህ በዚህ ጉዳይ ላይ እንዳውም ህዝቡ ጋር እውነት ለመናገር ከተፈለገ ለምንድነው ጊዜ የምትወስዱት ነው የሚጠይቀው። በባህር በሩ ጉዳይ ላይ ለምንድነው ጊዜ ለምን አትፈጥኑ ነው እየጠየቀ ያለው እንጂ አሁን እንደሚባለውም አይደለም። እውነታው መሬት ላይ ያለው ህዝብ ውስጥም ነው የምንሆነው ነው። ህዝቡንም በየ6 ወሩ እናገኛለንና ህዝቡ በዚህ ዙሪያ ላይ በጣም ተሰልፏል የሚል አስተሳሰብ አለኝ። ያ ሁሌም ደግሞ 100% ይደግፋል ማለት አይደለም በአንዳም ስላለ ማለት ነው። በጦርነቱ ወቅት ላይ እኮ ውስጥ ገብቶ እየሰለለ ለጠላይ ያከበል የሀገሪቷ ዜጋ እኮ ያለበት ነው። ስለዚህ ጥቂት ሰዎች ይኖራሉ። እነኛን ደግሞ ያው እስኪገባቸው ድረስ እናስረዳን፣ ካልገባቸው ደግሞ እነሱን አራግፈን፣ ህዝቡ ግን በአብዛኛው በዚህ አጀንዳ ዙሪያ ተሰልፏል ብዬ ነው ማስበው። አመሰግናለሁ። ታየን በጣም አመሰግናለሁ። የተከበሩ ሰሚራ በጣም ጥርት ባለ መንገድ ነው ያቀረቡት። ከስር አንድ ያሳቀኝ ፈገግ ያስባለኝ ኮመንት ሂዱና ተዋጉ የሚል ኮመንት አየሁኝና እኛ ጦርነት አይደለም እየተባለ ያለው በሰላማዊ መንገድ ግራጁዋል የሆነ ዲፕሎማቲክ የሆነ ጎረቤትንም ሀገርንም የሚጠቅም ስራ ይሰራ እያልን ከዚህ እያወራን ከስር ሌላ ድምፅ ነው የሚተረጎመው መሰለኝና ሂዱና ተዋጉ የሚለው አለ። የለም የሚያዋጋ ነገር የለም። ሉዓላዊነትን የሚነካ ጥሰት ከተፈጠረ ጦርነት የሚቀሰቅስ ካለ ኦፍኮርስ ሀገር ራሱን ይከላከላል። ከዛ በዘለለ ግን የባህር በር ፍላጎት በፖሊሲ ደረጃ ጦርነት ያወጀ አካል የለምና የትም አንሄድም፣ እናንተም አትሄዱም፣ እኛም አንሄድም፣ ከውጊያ ጋር የሚያያዝ ነገር የለውም የሚለውን ለማስመር ነው።
የተከበሩ ዶክተር ፈቲ ኮሆስት ሀሳብ አለው እንደና ሰላም ነው አለን መስኪን ይሰማል ኮሆስት ነኝ እንዴ ይሰማል ድምጼ ኮሆስት ነው ይሰማል ዶክተር ፈቲ ክሊር ነው አዎ ድምጼ ይሰማል ለኔ ይሰማኛል ዘግይቶ ነው የሚደርሰው የተወሰኑ ሰከንዶች ዘግይቶ ስለሚደርሰው የታገስኩ ነው ቴስት 1 2 3 ኔትወርኩ አው ከተሰማችሁ እንግዲህ ልቀጥል ኔትወርክ እያስቸገረ ነው እንግዲህ ውይይቱ በጣም ጥሩ ነው ለተነሱ ጥያቄዎች ምላሽ እየተሰጠ ነው ብዬ ነው የምወስደው ያው ጦርነት የሚያስከትለው ጥፋትና መዘዝ በጣም ከባድ እንደሆነ በሚገባ ነው የምንረዳው እኛ ኢትዮጵያውያን እናውቃለን በሌሎች ሀገራትም ልምድ ወስደናል ጦርነት በጣም አስከፊ ገጽታዎች በዝርዝር ማስቀመጥ ይቻላል አንድ ባንድ ወስደን ማየትና እኛ ኢትዮጵያ መንግስት ይህን ጥያቄ ማንሳቱ የቱ ጋር ነው ጦርነትን የሚቀሰቅስ እኔ አልገባኝም ክቡር ጠቅላይ ሚኒስትሩም ጦርነት አላሉም ይሄ ጥያቄ በመጀመሪያ ሲጠየቅ በባዶ ተነስቶ አይደለም በዓለም አቀፍ ህግም የተቀመጠ ጥያቄ ነው አንደኛ መታወቅ ያለበት እሱ ነው በዓለም አቀፍ ህግ ዩናይትድ ኔሽን ያወጣው ዓለም አቀፍ የባህር በር ህግ አለ ሀገራት ስምምነት አድርገው በትብብር ባህር በር የሌላቸው ጎረቤት ሀገራት እንዲጠቀሙ የሚል የቆየ የጸደቀ አለ በዛ መሰረት ደግሞ ሀገሮች እየሰሩበት ነው ስለዚህ ያንን አንዱን ዓለም አቀፍ የባህር በር ህግን በመጠቀም ይሄንን መጠየቅ ምንም ያሳፍር ነገር አይደለም ኃጢአትም አይደለም ወንጀልም አይደለም ለጦርነት የሚጋብዝ ነገርም አይደለም ሁለተኛ ይሄ የተነሳው ጥያቄ አሁን በቅርቡም በአዋዛ ቅድም የተከበሩት ሳዲቅም አንስተዋል በአዋዛ ቱርክሜኒስታን ሀገር የተባበሩት መንግስታት አንቶኒዮ ጉተሬዝም ያጸደቁት በጋራ ሀገራት ወደ 106 ሀገራት የተሳተፉበት አዋዛ ፕሮግራም ኦፍ አክሽን ጸድቋል በሙሉ ድምጽ ይሄ ምንድነው ባህር በር የሌላቸው ታዳጊ ሀገራትን ለመደገፍ ጂኦግራፊ እስረኛ መሆን ያብቃ በጂኦግራፊ ሊገደቡ አይገባም በዓለም አቀፍ ንግዱ ተሳትፏቸው ዝቅተኛ ነው የባህር በር የሌላቸው ታዳጊ ሀገራትን ሁሉን አቀፍ ዘርፈ ብዙ ተግዳሮቶችን ለመፍታት የተካሄደ ጉባኤ ነበር ይሄ ጉባኤ ዓለም አቀፍ ነው የአንድ ክልል የአንድ ቀጠና በትናንሽ ሀገሮች መካከል የተፈረመ አይደለም ይሄ ዓለም እየሰራበት ያለ ነው ስለዚህ ይሄ ጥያቄ ከዚህ አንፃር ማየት ተገቢ ነው ኢትዮጵያ ይሄን ጥያቄ ስታነሳ እንደ ኃጢአት እንደ ወንጀል እንደ ጸባጻሪነት መቆጠር የለበትም ኢትዮጵያ ያነሳችው ጥያቄ በዓለም አቀፍ ደረጃ እየተሰራበት ያለ ሀገራትም ዓለም አቀፍ ህጋት ቅድም የጠቀስኳቸውና ሌሎቹን የሁለትዮሽ ስምምነት በማድረግ የባህር በር የሌላቸው ከጎን ካሉ ባህር በር ካሉ ሀገራት ጋር በስምምነት ባህር በር አግኝቶ በጋራ የለሙ አሰራር አለ ኦልሬዲ በዓለም አቀፍ ደረጃ ያለ ነው ኢትዮጵያ አዲስ ነገር በዓለም ያልታየ ከዚህ በፊት ተከስቶ ማያቅ የኤርትራን ወይንም ሌሎች ጎረቤት ሀገራትን የጅቡቲን ባህር በር ያላቸው ሀገራትን ሉዓላዊነት የሚዳፈር ወይ የግዛት አንድነታቸው ላይ ብሔራዊ ጥቅማቸውን የሚጎዳ ጥያቄ አይደለም ያነሳችው በዓለም አቀፍ ህግና በዓለም አቀፍ ልምድ መሰረት እየተሰራ ያለ አካሄድ ነው ድምጽ ያለ አይደለ አለ ይሰማል ይሄንን ነው ያነሳው ስለዚህ እኛ ጦርነት አንፈልግም ጦርነት አስከፊ የህይወት መጥፋት የሚያመጣ ጦርነት ገብተህ አሸንፈህም አንዳንዴ ተሸናፊ ምን ትሆንበታለ ጦርነት ውስጥ ገብተህ አሸንፈህ ራሱ በኢኮኖሚ በስነልቦና ዘርፈ ብዙ ችግሮችን የሚያመጣ በሺዎችና በሚሊዮን የሚቆጠሩ ንጹሃን ዜጎች ወታደሮች ያለው የአካሉ መግደል የአካል ጉዳት የሚያስከትል ይህን በደንብ ነው የምናውቀው አካላቸው ተቋርጧል ኔትወርክ ይዞሃል ዶክተር ፈቲ የዶክተር ፈቲ ኔትወርክ ከተመለሰ እስቲ ተወሰኑ ሰከንዶች እኔ አያያዙ ግን የሚመለስ አይመስልም ስለዚህ አስወጣው ከነከተ ስለዚህ ምን እናደርጋለን የተከበሩ አይ ቲንክ ሌላም ሰው አስወጣ አይደለ እያራገፈን ነው ልበል ቀስ በቀስ
ኦኬ አንድ ሁለት ሰዎች ኔትወርክ ድራፕ አድርጓቸዋል፣ ግን ተመልሰው እየመጡ ነው ያሉት። የተከበሩ ሞጋ እንዲሁም የተከበሩ ዶክተር ፈቲ ሁለቱንም እያየሁ ነው ያለሁት። የተከበሩ ዶክተር ፈቲ ተቋረጠ አይደለ? ኔትወርኩ ነው ይሰማል። አሁን ድምፅ ያለ ያና አዎ። እና የጦርነትና አስከፊ ገጽታዎች በሚገባ እናውቃለን። የስነ ልቦና ጉዳት ያመጣል። ማህበረሰቡ አባላት ላይ ትልቅ ችግሮችን ያስከትላል። እኛ ሲጀመር ጦርነት አላልንም። ጦርነት እንግዲህ ቅድም እንዳልኩት እናንተም እንደምጠፍ በሚሊዮኖች የሚቆጠሩ ሰዎች ከቤት ንብረታቸው እንዲፈናቀሉ ስደትን የሚያመጣ ሀገርን ኢኮኖሚ የሚያወድም ዘርፈ ብዙ በኢኮኖሚው፣ በስነ ልቦና፣ በማህበራዊ፣ በንብረት መውደም በዜጎች ላይ የሚደርስ ከኢኮኖሚ ውድቀት ጀምሮ የእድገትን ማስተጓገል ሀገራት ወደ ኋላ ነው የሚቀሩት ከእድገታቸው ጦርነቱ ሲገቡ። አንድ ሀገር ጦርነቱ ሲገባ የሚመድበው በጀትም በጣም ብዙ ነው። ከዚህ በፊት ኢትዮጵያ ተገዳ ካልሆነ በስተቀር በራሷ ተነሳሽነት ጦርነቱ ውስጥ የገባችበት እኔ በህይወቴ ታሪክ አላቅም። እና ጦርነትን ለማስቀረት ለጎረቤት ሀገራት ራሱ ይሰማል። ቀጥል ዶክተር ፈቲ። አይ ቲንክ የእርስዎን ኔትወርክ ነው የተቋረጠው። የጎረቤት ሀገራትን ራሱ ዜጎቻችን፣ ወንድሞቻችን፣ እህቶቻችን ሄደው ሰላም እያስከበሩ በአፍሪካ ሰላም እንዲከብር በርካታ ጥረት እያደረጉ ያለበት ሁኔታ ነው ያለው። ኢትዮጵያ በዚህ ትታወቃለች። በአፍሪካ ህብረትም በአሚሶምም ሶማሊያን አሸባሪነትን ከመዋጋት በርካታ ኮንጎ ብትል ሱዳን፣ ሌሎች ሀገራት በርካታ ወታደሮች በመላክ ሰላምን ለማስከበር ጥረት የምታደርግ ሀገር ነች። በቀጠናው ኢትዮጵያ ጦርነትን የምትጭር ጸባጫሪ ሀገር አይደለችም። የባህር በር ፍላጎታችን ከጦርነት ጋር አይገናኝም። ክቡር ጠቅላይ ሚኒስትሩም የመንግስት አቋምም አይደለም። ስለዚህ እኛ የምንፈልገው የኢኮኖሚ ተጠቃሚነት፣ በጋራ መልማት። ስለዚህ በጋራ እንልማ። 1150 ኪሎ ሜትር ቀይ ባህር ላይ ነው ኤርትራ አሁን ይዛ ቆልፋ የያዘችው። ለምሳሌ እንደ ምሳሌ ኤርትራን ባነሳ ማለት ነው። ማን ነው እየተናገረ ያለው? ተከበሩ ሞጋ አቶ ኢሳ ናቸው። አቶ ኢሳ ድምፅ አለ የተከበሩ ኢሳ ቦሩ እዚህ ላይ ብቻ ነው ድምፆት የሚሰማው፣ ታች አይሰማም። እርስዎ ደግሞ እዚህ ላይ ያለውን ድምፅ እየሰሙ አይደለም እና ወርደው መመለስ ይችላሉ። የተከበረ አቶ ኢሳ ውጣና ከእንደገና ብትገባ እላለሁ እና ፋሲሊቴት በጣም የምትገናኛቸው የምትቀራረባቸው በስነ ልቦና በአብረን ኖር አብረን የበላን አብረን የጠጣን የተጋባን በሃይማኖት በአስተሳሰብ በስነ ልቦና በብዙ ነገር የምንቀራረብ ሰዎች ናቸው። ጎረቤት ያሉ ሀገራት በጠቅላላ ኤርትራ ላይ ብቻ አይደለም ፎከሱ። አሁን ከኤርትራ ጋር ኤርትራ ብቻ እኮ አይደለም እኛ መተንፈሻ ነው የምንፈልገው ብለዋል። በየትኛውም በር ይሁን ለኢትዮጵያ ኢኮኖሚ ምቹ የሆነ ባህር በር ያስፈልገናል። ይሄ ለ30 ዓመት ታፍኖ ቆየው አግባብ አይደለም። ስለዚህ ክቡር ጠቅላይ ሚኒስትር እኮ የዓለም መንግስታትን እኮ እገዛ እኮ ጠየቁ። በግልጽ በተከበረው ህዝብ ተወካዮች ምክር ቤት ፊት የሀገራትን ስም ጠርተው የተወሰኑ ሀገራትን ኦልሞስት የዓለም መንግስታትን አሸማግሉን ብለው ነው ጠየቁት። ታዲያ ጦርነት የሚፈልግ ሰው ይሄንን ጥያቄ እንዴት ሬዝ ያደርጋል? ለዓለም መንግስታት ይሄንን እንዴት ያቀርባል? ለሀገራት ይሄንን እንዴት ያቀርባል? ቀጥታ እኮ ወደ ጦርነቱ መግባት ነው። የጦርነት አባዜ ካለብንና ጦርነት የምንፈልግ ከሆነ ቀጥታ ወደ ጦርነቱ ሄዶ የምንፈልገው አካል ከጎረቤት ሀገር ጋር ወደ ጦርነቱ ኖ፣ ያ አይደለም። አሸማግሉን። ከዚህ በላይ ምን አለ? እርዱን። ይሄ እኮ አሁን እኮ እኛ እኮ ልመና እኮ ነው የያዝነው። ልመና እኮ በትብብር እንስራ በጋራ እንስራ እኮ ነው የያዝነው። እኛ የጠየቅነው የባህር በር ጥያቄ ጦርነትን የሚጭር እኮ አይደለም። እንዴት ነው የሚያስቡት? በጋራ እንደግ፣ በሰጥቶ መቀበል፣ የምትፈልጉትን ቢዝነስ እንውሰድ። የሌሎች ዓለም አቀፍ ተሞክሮ ህጎችም ይሄንን ነው የሚያሳየው። በጋራ እንልማ። በጣም ብዙ ሀገራት አሉ በጋራ አብሮ የለሙ። ስለዚህ ባህር በር ዓለም አቀፍ ህግም ስለሚደግፍ አብረን እንስራና እኛም ኢትዮጵያ ዘርፈ ብዙ ችግሮች ስላሉብን ይህን ችግሮቻችን ፈተን በጋራ በቀጠናው እንደግ እንልማ እያሉ ነው። ይህን ነው እኛም በተደጋጋሚ እያነሳን የነበረው። ቅድም የተነሳው የህዝብ ድጋፍ የተባለው በቂ የህዝብ ድጋፍ አለ። ፓርላማ ላይ ምክር ቤት ላይ ከታዘባችሁ ለክቡር ጠቅላይ ሚኒስትሩ ምክር ቤት አባላት ረዘም ላለ ሰዓት ነው ጭብጨባ ሲያጨበጭቡ የነበሩት በባህር በር ጉዳይ ላይ። ይህ ጭብጨባው አንድ ማሳያ ነው። በጣም ከፍተኛ ድጋፍ የህዝብ ተወካዮች ማለት እንግዲህ እያንዳንዱ ከ100 ሺህ በላይ ሰው ተወክሎ የመጣ ሙሉ ኢትዮጵያን የሚወክል ኦልሞስት ማለት ነው። እነዚህ የህዝብ ተወካዮች ምክር ቤት
ድጋፋቸውን ያሳዩበት ከህዝባቸው ጋር ሲወያዩም ዘርፈ ብዙ ኢኮኖሚ ችግር እየፈጠረብን እንደሆነና በቂ አይደለም ከበቂ በላይ ድጋፍ አለ። ህዝቡ አይ እኛ የባህር በር አያስፈልገንም፣ እኛ በሰላማዊ መንገድም ባህር በር አንፈልግም፣ ባህር በር አይጠቅመንም የሚል እኔ ሰው ኢትዮጵያዊ ሆኖ እስካሁን ድረስ አልገጠመኝም። ሊኖር ይችላል፣ ከኖረ መብቱ ነው። ግን የሚታየው አብዛኛው ነው፣ ማጆሪቲ ነው። እኔ ቅድሚያዬ ሆዴን በልቼ መተኛት ብቻ ነው። አሁን በልቶ ማደር ነው። የዛሬ ዳቦ ብቻ ነው እኔ የምታየኝ። የወደፊቱ ዕጣ ፈንታ አይታየኝም። እስከዛሬ አገሪቷ የገባችበት ችግርና እስከዛሬ አሁን እንደዚህ የኢኮኖሚ የፖለቲካ ቀውሶች፣ አለመረጋጋቶች ሁላ እኔ አይመለከተኝም። እኔ ባህር በሩም አያስፈልገኝም። እኔ ዛሬ በልቼ ብቻ መፈልገው የግል ፍላጎቴ ብቻ ይሟላልኝ የሚል ሰው ካለ አም ሶሪ፣ በጣም ያሳዝናል። ኢትዮጵያ አልጋ በአልጋ ነች። ሁሉ ነገር የተሟላላት የተሳካላት ፐርፌክት በኢኮኖሚውም በፖለቲካውም በማህበራዊም ነች እያልን አይደለም። መንግስት ጉድለቶች አሉ ይላል፣ ይቀበላል፣ እየሰራበት ነው። ግን እነዚህ ችግሮች ካልተፈቱ ኢትዮጵያ ሀብታም ሀገር ሆና ዜጎች ሁላ የሚፈልጉት ነገር ሳይሟላ ወደዛ ወደ ባህር በር ጥያቄ አናነሳም የሚል ነገር እኔ ሊገባኝ አልቻለም። አንደኛ ጦርነት የለውም። ሁለተኛ ጥያቄው ማንሳትና በጠረጴዛ ዙሪያ መወያየት፣ ሌሎች ችግሮቻችንም እየፈታን አዘ ሴም ታይም ይህን ማድረግ አንችልም ወይ? እንደ አንድ ሰው እኮ 2 3 4 ችግሮችን እኮ በግለሰብ ደረጃም እኮ እንፈታለን። ዛሬ አንተ አሞህ እኮ በሽታ ላይ ሆነ እያመመ ሐኪም ቤት ሳትሄድ ያንን መፍታት እየገባህ ግን ስራ እንዳይበላሽብህ በጣም ክሪቲካል አግሪመንት የተፈራረምከው ካለ እያመመህ ህመምህን ሳታስታግስ ሐኪም ቤት ሄደ እንዳውም እንትን ሳትል ያንን አግሪመንት ወይንም ቢዝነሱ እንዳያመልጥህ ሄደ ያንን ችግር የምትፈታበት ሁኔታ አለ። አዘ ሴም ታይም ከዛ በኋላ ሐኪም ቤት ሄዳለህ፣ ትታከማለህ፣ ሁለቱንም ማስኬድ ትችላለህ። አንድ ሰው በአንድ ጊዜ አንድ ችግር ብቻ ይፍታ የሚል የትኛው ሳይንስ ነው ያለው? አንድ ሰው በአንድ ጊዜ 10 15 አቅሙ በፈቀደ በሰላማዊ መንገድ ፕራዮሪቲ እያስቀመጠ እያየ ይሄዳል። የባህር በር ጥያቄ በጠረጴዛ ቁጭ ብሎ መዋየት አንድ ነገር ነው። የባህር በር ችግር መፍታት መንግስት አንድ ትኩረት የሚያደርግበት ነው፣ እኛም የምንደግፈው ነገር ነው። አዘ ሴም ታይም ግን ሀገር ውስጥ ያሉ ችግሮች ካሉ የኑሮ ውድነት ልትለው ትችላለህ፣ የዜጎች መሰደድ ልትል ትችላለህ። መሰረተ ልማት ላይ መንገድ ይገነባልኝ የሚል የህዝብ አካል አለ፣ መብራት የለኝም የሚል አለ፣ የመብራት ዝርጋታ የሚጠይቅ አለ፣ የሕክምና የሚጠይቅ አለ፣ ሰላም ይፈልጋል፣ ሰላም አጣሁኝ የሚል አለ፣ እዚህ ጋር ቦዘኔ አለ፣ እዚህ ጋር የሚያግተኝ አለ፣ በሀገሬ ውስጥ መንቀሳቀስ አልቻልኩም የሚል አለ። ያንንም መንግስት ለመፍታት ጥረት ማድረግ አለበት፣ እያደረገም ነው። ከክልል መንግስታት ጋር እየሰራ ነው። ከክልል መንግስታት ህዝቡ ተሳትፎ በህብረተሰብ ተሳትፎ ብቻ ነው እንጂ መከላከያና ወይ ኃይል ብቻ እያሰፈርክ መንግስት በዛ አልሄድም ነው። በውይይት የፖለቲካ ጥያቄ ያለው በውይይት እና የውስጥ ችግሮች ሊኖሩ ይችላሉ። አሁን አንዳንዱ ይጽፋል የአማራ ጂኖሳይድ ይቁም። ጂኖሳይድ ይቁም። እኛ ጂኖሳይድ አንፈልግም። የህዝብ ተወካዮች እኛ ህዝብ ተወካዮች እኮ የመረጠን ህዝብ ብቻ አይደለም የምናገለግለው፣ ወይ የመረጠንን ክልል ብቻ አይደለም። የኢትዮጵያን ህዝብ ነው ወክለን፣ የኢትዮጵያ ህግ ነው የሚወጣው። የኢትዮጵያን ህልውና ሊያሻግሩ የሚችሉ ከባድ ውሳኔዎች የሚወሰንበት ቦታ ነው። ሙሉ ኢትዮጵያ የኛ ህዝብ ነው። ሙሉ ኢትዮጵያን ነው የምንወክለው። እዚህ በብሔር ተከፋፍለን በአካባቢ ተከፋፍለን የምንንቀሳቀስ የምክር ቤት አባላት አይደለንም። ስለዚህ ጂኖሳይድ ይቆም ብሎ ይጽፋል። ጂኖሳይድ መቆም አለበት። ጂኖሳይድ አንፈልግም። ኢትዮጵያ ውስጥ የኑሮ ውድነት እንዲኖር አንፈልግም። ስግብግብ ነጋዴዎች በህግ እንዲታረሙ እንፈልጋለን። መንግስት ጎን ቆሞ አምራቾች ያመረቱትን ወደ ገበያ እንዲያወጡና የኑሮ ውድነትን ለመቀነስ መንግስት የሚያደርገውን ጥረት ሁላችንም መደገፍ አለብን። ከመንግስት ጎን መቆም አለብን። ህዝቡ በአንድነት ተባብሮ የውስጥ ችግሮቻችንን መፍታት አለበት። ይህንን እኛም እንደግፋለን፣ እንታገላለን። አንድ ኢትዮጵያዊ ዜጋ እንዲሞት አንፈልግም። ስለዚህ መጀመሪያ ሰላምን ካላመጣህ የሚል ነገር እኔ ሰላም በሂደት የሚመጣ ነው። ሰላም በህብረተሰብ ተሳትፎ የሚመጣ ነው። ሰላም በጠረጴዛ ውይይት በመፍታት የሚመጣ ነው። ሰላም ልማትን በማምጣት የሚመጣ ነገር ነው። ሰላም እንደ ሀገራዊ ምክክር ኮሚሽን አቋቁመ የሽግግር ፍትህ አቋቁመ በተቋማዊ መንገድ በድርድር በሰጥቶ መቀበል በመነጋገር ፖለቲካ ፍላጎት ያለው ወደ ዲሞክራሲያዊ ምርጫ በሀሳብ የበላይነት መጥቶ በጉልበት በጠመንጃ በኃይል እንዳለው የሚል አካል ካለ ግን ያ ትክክል አይደለም። ጥያቄውን በጠረጴዛ ዙሪያ ቁጭ ብሎ እየጠየቀ እየፈታ በአንድ በኩል መንግስት ይህንን ከፍተኛ ጥረት እያደረገ ነው። በዚህ በኩል ደግሞ የባህር በሩን እንጠይቃለን። የባህር በር መጠየቃችን ቅድም ጥያቄ ተነስተዋል። አንድነት አለ ወይ? ህዝቡ ድጋፍስ አለ ወይ? ጊዜውስ አሁን ነው ወይ? እናንተም መልሳችሁታል ኦልሬዲ። በዚህ ላይ ብዙ አልቆይም። ጊዜው አሁን ነው። ጊዜው እንዳውም ከዚህ በፊት ነበር። ቆጭቶናል እኮ 30 ዓመት ታፍኗል እኮ ይሄ ጥያቄ።
30 ዓመት ለምን እንደታፈነም እናውቃለን። የታፈነ ህዝብ ነው እንጂ ሳይታፈን ጥያቄውን አቆይቶ አሁን አንዳንዱ አጀንዳ ለማስቀየር ነው። ኢትዮጵያ ምን አጀንዳ ነው የምታስቀይረው? ከማን ነው አጀንዳ የምታሸሸው? ኦልሬዲ እኮ እየለማች ያለች ሀገር ነች። ችግሮች እያሉ ማለት ነው። በጣም ውጤታማ ተስፋ የሚሰጡ ነገሮች ወደ ብርሃን እየተጓዝን ነው። ይሄንን ነገር ይሄ ሀሳብ ለማስቀየስ ነው። ማንንም ሀሳብ አናስቀይስም።